ሜይ 17 የዕለቱ መልእክት ርዕስ ለተልእኮ መጸለይ። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው። የማቴዎስ ወንጌል ምዕራፍ 9 ቁጥር 38። አንድ ሰባኪ በአንድ ወቅት ሰዎች እንዲድኑ የማትፈልግ ከሆነ አንተ ለመዳንህ እርግጠኛ አልሆንክም በማለት ተናገረ። አማኝ በክርስቶስ ኢየሱስ ያገኘውን ድነት ሌሎችም እንዲያገኙ ወንጌልን መስበክ ይጠበቅበታል። እንደው የጸሎት ርዕሳችን ቢፈተሽ ምን ያህል ሰዎች ወደ እግዚአብሔር መንግሥት እንዲጨመሩ እንጸልያለን? የማያምኑትን ሐሳብ ያሳወረውንና ወንጌል እንዳይሰበክ የሚፈልገውን ጠላታችን ሰይጣንን ምን ያህል ጸንተን እንቃወመዋለን? በእጁ ያሉትን ሰዎች ለማስመለጥ ምን ያህል ወንጌልን እንሰብካለን? የመከሩ ጌታ ወደ መከሩ ሰራተኞችን እንዲልክ በእርግጥ እንጸልያለን? ይህንን በጅምላ መመለስ አይቻልም። አንዳንዶች ከፍተኛ ትኩረት ሰጥተውት የመጸለያቸውን ያህል አንዳንዶች ግን ፈጽሞ ትዝ አይላቸውም። አገልጋዮችስ ሲሆንን ሌሎች አገልጋዮች ተነስተው መከሩ ላይ እንዲሰማሩ ምን ያህል ትኩረት ሰጥተን እንሰራለን? በትክክለኛ መንገድ አዳዲስ ህብረቶች ሲመሰረቱስ ምን ያህል ደስተኞች ነን? ጌታ ከላይ የተመለከትነውን የጸሎት ርዕስ የሰጠው ለደቀ መዛሙርቱ እንጂ ለሌላው አልነበረም እኮ። የተልእኮ ልብ ያነገበ ደቀ መዝሙር የመከሩ ጉዳይ ዋነኛ አጀንዳው ስለሆነ ራሱም ይጸልያል፣ ሌላውም እንዲጸልይ ይመክራል። ዛሬ በዓለማችን ላይ አንድ ጊዜ እንኳ ወንጌልን ያልሰሙ ብዙ ሰዎች አሉ። እነዚህ ሰዎች ወንጌልን ሰምተው በጌታ አምነው እንዲድኑ ከጸሎት ጀምሮ ማንኛውንም ነገራችንን በሙሉ ልንሰጥ ይገባናል። የጌታ ተመልሶ መምጣት የመንግስቱን ወንጌል የሰው ልጆች ሁሉ እንዲሰሙ ከማድረግ ጋር የተያያዘ ነውና። እንግዲህ የጸሎት ሽፋን ልንሰጣቸው ከሚገባን መንፈሳዊ አገልግሎቶች መካከል አንዱ የሰዎች መዳንና የሁላችንም የመከሩ ሰራተኞች ሆኖ መነሳት ነውና ለዚህ ሥራ ከፍተኛ ትኩረት እንስጥ። ይህን የጽሞና መልእክት አድምጠው እንደጨረሱ እባክዎን በዚህ ርዕስ ይጸልዩ። ከዚያም ወጥተው ወንጌልን ይመስክሩ። ለመከሩ ሰራተኞችም ቀኝ እጆን ይስጡ። ትእዛዝ ነው። ለተልእኮ መጸለይ